ሪከርዶችን ሰምቼ ግራ ተጋብቼ ነው አስያ ጋር ሲባል የመጣሁት። ለምንድን ነው እኔ አስያ እህታችንን የምናከብራት የምንወዳት የኛ የብሌን አይናችን ናት። ያን የምንልበት ምክንያት ስላለን ነው። ምናልባት መነወርም አለ እዚህ ጋር ሁላችሁም አላችሁ። የድሬዋ አንቺ ማንበሳው አለሽ። ግን እኔ አሁን አንድ ጥያቄ ጠይቃለሁ። የምጠይቅህ እዚህ ማህበር ውስጥ ሰውን ለማስገባት ይኸው እህቴም ሄቨንም መታለች። ከዚህ በፊት 100,000 ብር ትጠይቅ ነበረ። ይህ 100,000 ብር የምጠይቀው ለምንድን ነው? በመጀመሪያ እንወቀው። ሰዎችን አጋብተህ ቬሎ ለመከራየት ነው? ሌላ ነገር ለማድረግ ነው? ወይስ ምን ጥቅም አለው? ሼር ኦርደር ሆነው ከዚህ ድርጅት የሚያገኙት ጥቅም ምንድን ነው? ይሄ ድርጅት ለጥቅም ነው የተቋቋመው ወይስ ኡማውን ለማገልገል ነው? ኡማውን ለማገልገል ከሆነ የማህበር አባል ለመሆን 100,000 ብር ያህል ድረስ የሚጠየቅበት ምክንያቱ ምን እንደሆነ በግልጽ አብራራለን። እኛም ከአንተ ጎን እንድንቆም ከፈለግ። ሁለተኛ አሁን አስያ አትናገሩ ብላናለች። የሽማግሌው ጉዳይ ነው፣ ማስፈራራት ደረጃ ደርሷል የተባለው። ይሄንንም ከአንተ ማጥራት እንፈልጋለን። ካለ እኛ አባታችን ናቸው፣ እናከብራቸዋለን። ማጥራት እንፈልጋለን። አንተ እሳቸው ላይ ከዘመትክ እኛም አንተ ላይ እንዘምታለን። በግልጽ ቋንቋ ነው የምነግርህ፣ በግልጽ ቋንቋ። አባታችን ናቸው፣ ሽማግሌ ናቸው፣ አዛውንት ናቸው። አንተ ደግሞ ወጣት ነህ። ይህ ጉዳይ ይህ ድርጅት ከጀርባው ሌላ ዓላማ ካለው፣ ሰውን የመሸጥ ዓላማ ካለው በግልጽ ልናቅ ይገባናል። አንተ ቤት ገብቼ አግቡ ተጋቡ ብዬ ነው ስጮህ ታውቃለህ። እኔንም ሌላ ነገር ውስጥ ከተኸኛል። ብዙ ቤተሰብ አለን ታውቃለህና ይህን ነገር አሁንም ግልጽ አድርግ። ሁለተኛ 30,000 ብር ደውለህ ለአዳራሽ ብለህ ጠየካት ልጅ አለች የለችም ካልከኝ ግልጽ ተናገር። እዚህ ጋር አለች ብድር ለ6 ቀን አባላችን ነበረች። ለ6 ቀን ያችኛው አባላችን ደሞዙ አልደረሰም ነበር። ለ6 ቀን አበድሪን ተኩሽልን ብያታለሁ። መተኮስ እንግዲህ በእኛ ለመግባባት ያክል ማለት እንትን ማን ነው መተኮስ ማለት ተኪልኝ እንደማለት ነው በእኛ በአማርኛ ማለት ነው። እና ጠይቂያታለሁ 30,000 ብር ጠይቂያለሁ። አዳራሽ ክፍያ 50,000 ብር ከፍለን 30,000 ብር ሲጎለን 80,000 ብር ነበር አዳራሽ የምስረታ ፕሮግራሙ። ለሱ ምስረታ ፕሮግራም ሲጎለን 30,000 ብር አበድሪ ብያታለሁ። ለ6 ቀን የሚቆይ ሪከርዱ አለ እዛው። አሁን የጠየቀህ ጥያቄዎችን እኛም ስለምንፈልገው በአንድ አስረዳን። መርሃባ ለድርጅት መልስለት። አሱዬ ሞዴሬተር ሌላ ሰው ካለው ቆይ አንዴ፣ ሞዴሬተር ሌላ ሰው ካላችሁ ማለት ነው ኢቫንን እንዳታስወጧት። እሺ ኢቫና የምትባለዋን እንዳታስወጧት። እሷ የጠየቀህን ጥያቄ በስነ ስርዓት ከመጀመሪያ ጀምረህ መልስለት። ይሄን ነው የምንፈልገው። ካድር አንዴ ዝም በል፣ አትበጥብጥ። እሺ ኢቫናን ማንም እንዳያስወጣት ሞዴሬተሮች በአጠቃላይ ማለት ነው። እሷ መረጃ ሪከርድ አላት፣ ብዙ ነገር አላት። ስለዚህ ሁሉን ነገር እሷ ስለምትነግረን ማንም ሰው እንዳያስወጣት ሞዴሬተሮች በአጠቃላይ ማለት ነው። ስለዚህ አሁን ቀጥታ መልሱን መልሰናል። ኢቫና ግን አለች ገብታለች። ኸይር ኢንሻአላህ። ይሄንን 100,000 ብር ግሩፕ ላይ ሄቨንም ነበረች። ሄቨን ወሎየዋ አለች። ለሐቅ የምትቆም ከሆነ ትክክለኛ ሐቀኛ ከሆነች ለአላህ ብላ የምትፈርድ ከሆነ ሄቨን አለች። ግሩፕ ዋትስአፕ ግሩፕ ላይ ይሄን ድርጅት ስንመሰርት ወደ 7 ምናምን ሁነን ግሩፕ ላይ ተሰበሰብን። ከተሰበሰብን በኋላ ስንት ብር ይሁን ተብሎ ተወሰነ። በ100,000 ብር ጸደቀ። ይሄ ድርጅት የቲሞችን ይዛል፣ የተቸገሩ ማህበረሰቦችን ይረዳል፣ ሸሪዓውን በጠበቀ ትዳርን ያጋባል። ስለዚህ ይሄን ድርጅት ይሄን ብር አሰባስበን እናቋቁመው። ቢሮ ያስፈልጋል፣ በየሀገሩ ቢሮዎች ያስፈልጋሉ። ለምን ኡማው ወሎ ያለው ደሴ ያለው ለምሳሌ አዲስ አበባ መጥቶ አይተያይም። ወልቂጤ ያለው ከወልቂጤ አዲስ አበባ መጥቶ አይተያይም። ጅማ ያለው ከጅማ መጥቶ አዲስ አበባ አይተያይም። ስለዚህ በየሀገሩ ቢሮ መኖር አለበት። ሁሉም ትዳር ፈላጊ ነው። ስለዚህ ቢሮ መኖር አለበት። እሱ ያስፈልገናል። ይሄን ብር ተወስኖ ድርጅቱ ላይ ከእስልምና ጉዳዮች ጠቅላይ ምክር ቤት ስናወጣ 300,000 ብር ጉልት እዛው የሚቀመጥ በዝግ አካውንት ይቀመጣል ተባል። ከዛም በኋላ
እሱ ስላለ የቢሮ ወጪዎችም አሉ 100 ሺህ ብር ይዋጣ ተባለ። በሱ ተወሰነ። አባል እኔ ዋትስአፕ ፕላትፎርም ላይ ማቃቸውን ሁሉ ጠይቄያለሁ። 100 ሺህ ብር ክፈሉና ይሄን ድርጅት እናቋቁም፣ አብረን ይሄን ኸይር ስራ እንስራ፣ የቲሞችን ይደዛል፣ የተቸገሩ ማህበረሰቦችን ሰፖርት ያደርጋል፣ ሸሪዓውን በጥቅት ተዳረን ያጋባል። ከዛ ምንድነው የምትጠቀሙት ለምትሉ ሸሪዓውን በጠበቀ በጎ አድራጎት ድርጅቶች እንደሚጠቀሙት ሸሪዓውን በጠበቀ ጥቅም ይኖረዋል ለድርጅቱ ለነዛ ላባሎች። አሁን ለምሳሌ ቤተሰብ ታፕታፕ ኮፒ ሊንክ እያደረጋችሁ እንዳይጥለን፣ ድምጽ እየተቆራረጠ ነው። እኔ በትክክል ድምጽ እየተሰማኝ አይደለም። ታፕታፕ ኮፒ ሊንክ አንዴ ሁላችንም አባይቤ ይሰማችኋል? ድምጼ እኔ ጋር እየተቆራረጠ ነው። እኔም ጋር እየተቆራረጠ ነው። እህቶች ወንድሞች ታፕታፕ ኮፒ ሊንክ አንዴ ያርጉት። እሺ ባረከላሁ ፊኩም። ታፕታፑም ጥሩ እየሄደ ነው። ኮፒ ሊንኩ ላይ የሼሩ ምልክት ላይ እሺ ጀዛኩሙላሁ ተዓላ ኸይር። አንዴ አቅልለን እንድንወጣ ማለት ነው። አንዴ እሺ ሁላችሁም አንዴ እሺ ባረከላሁ ፊኩም። እሺ እና ይሄን ይመስላል። ለዚህ ነው ያልተመለሰ ካለ መርሐባ ከድር ጥያቄውን ላንተ ስለለቀኩኝ ነው። እኔ ራሴ መጠየቅ የምፈልገው ነገር አለ። እናንተ ጨርሱና እኔ ጠይቃለሁ ብዬ ነው ከድር። እሺ መርሐባ። እና እዚህ ጋር ግልጽ ያላረክልኝ ነገር ልዩ ጥቅም አለ አልክ። ያ ልዩ ጥቅም ምንድን ነው? ያ ልዩ ጥቅም እስኪሄድ ነው የሚገኘው? ያን ገንዘብ እስኪሄድ ነው የምታመጣው? ለእነዚህ ሰዎች 100 ሺህ ብር ላወጡ ሰዎች ከየት አምጥተህ ነው የምትሰጠው? ዞሮ ዞሮ ተጋቢዎቹ ጋር የሚሄድ ነገር የለም ብለህ ታምናለህ? ይሄ ነገር ከጀርባው ቅድም እንዳልነው ከተጋቡ ሰዎች ወይም ከሚጋቡ ሰዎች የሚጠየቅ ክፍያ ከሌለ ከየት ልታመጣ አስበህ ነው? ወይም ፕሮፖዛል ላይ ካለ ከፕሮፖዛል ላይ ንገረን። ለምን ለኡማው ግልጽ ይሁን። አሁን ሌላ ነገር እየመጣ ስለሆነ ገባ። አንተ ወንድማችን ፊት ለፊት ቀርባ ላሲያም ታለች። ዛሬ እውነቱን ስታወጣ እኛም ደግሞ ከእውነት ጎን ቆመን ከጎንህ እንሆናለን። እውነት ከሌለህ ደግሞ ከእውነት ጎን ቆመን እህታችንም በዚህ የተነሳ የሌላው የሚዲያ ገበያ ማገበያ መሆን የለባትም። እህታችን አሲያ ለምን እሷ የቆመችው ሀቅ ነው፣ ልትረዳ ነው፣ ያየችው ነገር ስላለ ነው። በዚህ መልኩ በጋብቻ ዙሪያ ያለውን ክፍተት እንደ ሴት ያየችውን ነገር አንተ እየሰራ ስለሆነ እኔ ከጎንህ ገብተህ ምንጮ አሁንም ግልጽ አድርግልን። እህቶቼን ጠይቀሃል፣ ጥቅም ታገኛላችሁ ብለህ ነው ያነሳሳቸው። እኔ እህቴን ሄቨንን ራሱ ጠይቄያታለሁ። ይህን ገንዘብ ላብሽን ጠብ ያረግሽበትን ብር አውጥተሽ ምን ሊገኝ ነው ብያታለሁ። ከድር ጥያቄ ጠይቀዋል። ሄቨን አለች፣ እሷ ትመልሳለች። አሁን የጠየቀውን ጥያቄ መልስልን። አሁን መልስለት አላል። መርሃባ። ጥቅማችን ኸይር ስራ መስራት፣ ለአኼራ ቤታችን መሸቀል፣ የቲሞችን መንከባከብ፣ ለትዳር ብቁ የሆኑትን ተጋቢዎች ማጋባት፣ ይህን ነው የምንጠቀመው። ለአኼራ ቤቱ መስራት ማለት ቀላል ነገር አይደለም። ከዚህ በላይ ጥቅም የለም እና ይህን ይመስላል። ኦኬ እሺ። እህት ሄቨን ከአንቺ መስማት ብዙ የምንፈልገው ነገር አለ። እስቲ ንገሪን። አለች ግሩፕ ውስጥ ስናቋቋም ብሏል አላልኩም? ምንድን ነው እስቲ ያለውን ነገር በደንብ በዝርዝር አስረጅን። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ተዓላ ወበረካቱ። እሺ ያው እየሰማሁ ነበረ። ስለ ድርጅቱ ጉዳይ አላወራም ብዬ ነበረ ትናንት ሌላ ቤት ማለት ነው ተጠይቄ ነበረ። ምን እንደው እንዴት እንደው አላወራም፣ ግን ሁለታቸው አሁን ላይ ሚዲያ ላይ የወጣው የሀጅ አወልና የሱ የሁለታቸው ነገር ነው። ይሄ መጀመሪያ ፋይሉ ይዘጋና ከዛም በኋላ ያለው ነገር ይቀጥላል የሚለው ላይ ነው እኔ የነበርኩት ማለት ነው። መጀመሪያ ሁለታቸው ያሉበት ነገር ፋይል መዘጋት አለበት። ከዛም ጋር ከዚህም ጋር ሳይባል እዛም ጋር ጨዋታ እዚህም ጋር ጨዋታ ሳይሆን አንድ ቦታ ተጠቅሎ ይሄን ፋይልን ዝጉትና ስለ ድርጅቱ ያለውን ነገር ከመጀመሪያው ጀምሮ ስለነበርኩኝ ከሀጅ አወልም ጋር ያለውን ነገር ስለነበርኩኝ ሀቅ በቃ ቃል በቃል ሁለታቸው ተነጋግረው መፍታት መቻል አለባቸው መጀመሪያ ማለት ነው።
የሐጂ አወልን አፎን የሐጂ አወልን ጉዳይ ማለት ነው። ቅድም ተናግረሃል። አጠር አድርገህ እንዴት እንዳጋባሃቸውና እንዴት እንዳገናኘሃቸው ብቻ ንገረን ጀማል። መርሐባ ኢንሻአላህ። እኔና ሐጂ አወል ደብረ ብርሃን በተፈናቀሉ እህት ወንድሞች በቁርአንና አስቤዛ ገቢ ማሰባሰብ ፕሮግራም ላይ ነው የተገናኘ ነው። በሱ አሰባስበን እሱም ከዲላ መጣ፣ እኔም ከኮምቦልቻ መጣሁ። ሳኒ ቤት አረፍን። ሳኒ ቀን የመጣው ማለት ነው። ሳኒ ቤት ካረፍን በኋላ እዛ ካረፍን በኋላ ሰራተኛ አለችው፣ የሳኒ ሰራተኛ አለችው። ከዛ ከሷ ጋር ሹራ ተደረገ። ካሜራ ነበረው ሳኒ ካሜራ አለው። ካሜራ ያንን ካሜራ እኛ እህቱ ታማ ነበር፣ እህቱን ልናሳክም ሂደን ነበር። እኔም እሱም በሌሊት ወጥተናል። ከዛም በኋላ ሐጂ አወል ተኝቶ ነበር እዛው። እሷ ሰራተኛዋ ጧት ነው የምትገባው። ጧት ከገባች በኋላ ሹራ ሲያደርጉ በካሜራ ዙም አድርጎ አየ። ካየ በኋላ ምንድነው እነዚህ ሰዎች ምናምን ብሎ ዘምዘምን እህቱን ጠየቃት። ከጠየቃት በኋላ አይ እሷንም ጠይቂያታለሁ ማለት ሹራ አድርገዋል፣ እስኪ እንጠይቃቸው ምናምን ተብሎ ተጠየቀ። እንዴት ነው ይፋ አድርጉት እንጂ ምንድነው ሐላል አድርጉት ምናምን ብሎ ጠየቀው እሱንም። ከዛ ሐላል እንዲሆን ተደረገ። ከዛ ተጋቡ። ይሄ ያለው ነገር ሆነ። ሐላል ቃል በቃል አውራ። እኔ እዚህ ጋር መዘራዘር ማውራት ምናምን አልፈልግም። የተፈጠረውን ቃል በቃል አውራ። አንዱን አትዝለል። በቃ በግልጽ ይሄ ብለህ አውራ። እኔ አልዋሽም፣ ማለፍም አልችልም። እሺ የምታውቂውን ተናገሪ። አሁን እሱ የዘለለው ነገር ካለ አንቺ የምታውቂውን ተናገሪ ፕሊዝ። ያለበለዚያ አንተ የምታውቀውን ነገር ተናገር። ወይስ ዔብ የሆነ እኔ ከማውራት ይችላል። ቆይ ሁዳ አንድ ነገር ባላችሁ እዚህ ጋር ዔብ ካለው ውስጡ ይኸውልሽ እህት አለ ስለሳቸውን የተመለከተ በጣም እሳቸውን የሚያሳንስ ነገር ውስጡ ካለ መዝለሉ ጥሩ ነው ብዬ አስባለሁ። ሌላ ግን አይ መታወቅ አለበት የምትዩ ነገር ካለ አህለው ሳለ ተናገሪ። የለበትም አስያ ግልጽ በግልጽ የሚወራ ነው ሁሉም ከመጀመሪያው እስከ መጨረሻው ድረስ ማለት ነው። ማንም ሰው በግልጽ የሚያወራው ጉዳይ ነው። ሐላልም ያቀኛል። ለማንም ብዬ አልዋሽምም። ግልጹን ነው የምንነጋገር። በውስጥም እናወራም በውጭም ስናወራም በግልጽ ነው። ወደ ሐጂ አወልም አይደለም ወደ ሐላልም አይደለም። ግን እዛ ጋር የተፈጠረው ነገር ቃል በቃል አውርቶ ነገሩን በሰላም መፍታት ይችላሉ። አሁንም ቢሆን እዚህ ጋር የሚዲያ ጩኸት ምናምን ሳይሆን ነገሩ ቀለል ባለ መንገድ እንዲፈታ እዚህ ጋር እንደዛ አይደለም። ይኸውልሽ እንደዛ ሳይሆን እሱ ያልተናገረው ነገር ካለ አንቺ እንሰማሻለን ሚት አድርገን ቃል በቃል ንገሪ እንስማሽ ካንቺ እሱ ራሱ ይናገር። እኔ ከመናገሬ አሁን ይሄ ማለት በራሱ ማወዛገብ እኮ ነው። አንቺ መናገር አትችይም። እሺ አንዴ ምታቂውን እኔ አንዴ ምነወርቁ አንዴ አሁን እዚህ ጋር ስለ ሐጂ ከተነሳ ሰላም እንዲወርድ ነው። ከሳቸው ጋር የተፈጠረው ነገር ተጠራርቶ እንዲያልፍ ነገር። ስለዚህ ቆይ ከድር ወንድሜ ቀረ ያለችው ነገር እሷ የምታውቀው ሁለታችሁ የምታውቁት ካለ ፕሊስ ጀማል በቃ ሁሉን ነገር በግልጽ አውራ ብለሃለች። የደበከው ነገር ካለ በግልጽ ንገረን እሺ ፕሊስ። አፍወን ኸይር ኢንሻአላህ። ከዛ ተገባ። ወደ ኒካ ከመጋባቱ በፊት ልብስ ይገዛ ተባለ። ልብስ ግዛልኝ፣ ቀለበት ግዛልኝ አለችው። ከዛም በኋላ ይገዛ ተወጣ። ድሪያና ሽቲ ምናምን ገዛላት። ቀለበትም የብር ቀለበት ገዛላት። እንደው ሁሉንም ዘርዝሩ ካላችሁ መርሃባ የብር ቀለበት ገዛላት። ከዛም በኋላ እህቷ ልጅ ጋር ነበር የመጣችው። አንድ ሻርብ ጨምርልኝ። መጀመሪያ ኒካ ማነው ምርመራ አደረጉ። 4000 ምናምን ብር ከፍሎ ምርመራ አደረጉ። ምርመራ ካደረጉ በኋላ ልብስ ሊገዛ ተሄደ። ልብስ ሽቲና ድሪያ ምናምን ተገዛ። ከዛ ቀለበት የብር ቀለበት ገዛላት። ከዛ አክስቷ ልጅ ጋር መሰለኝ የመጣችው። አክስቷ ልጅ ጋር መጣ። ሽቲ ጨምርልኝ ስትለው አልጨምርም ብሎ
እሷ ጋር ተመካከረች ነው ብሎ ተቆጥቶ ናኒድ ብሎ ሄደ ወደ ቤት ሄድን። በዚህ ተጣልተው ማለት ነው ሼቲ ጨምርልኝ ስትለው ከዛም በኋላ ወደ ቤት ከሄደ ከዛ አሁንም እንዲግባቡ ተደረገ ማለት ሹራ ተደረገ ማለት ይሄን ሁሉ እንትን ብላችኋል ምናምን ሹራ አድርጉ ተስማሙ ተብሎ ተስማሙ። ከዛም በኋላ ቤት ከመጣች በኋላ እንደዚሁ ደግሞ በንግግር አልግባባሉ። ከዛ አሁንም ሹራ አድርገው በሶስተኛው ኒካው እንዲደረግ ተደረገ። ይሄ ነው ያለው ነገር። ሄቨን አልተመለሰልሽ? ኦኬ እሺ፣ እኔ ልግባና አሲያ ይቅርታ። እሺ እኔ ልግባና ማለት ነው ኢቨኗ አንቺ የምታውቂውን እሱ የተናገረው ነገር ውሸት ካለበት ይሄ ነው ብለሽ አንቺ አስረጂ፣ ነገሩ እንዲቋጭ ማለት ነው። እሱ ያሻው ነገር ካለ እኛ ከሱ ጎን ምንቆም አይደለንም። ከጥሩ ወይም ንጹህ ከሆነ ሰው ጋር መቆም ስለምንፈልግ ነው። ገብቶሻል አይደለ ኢቫናይ? ስለዚህ አንቺ እሱ የዋሻው ነገር ካለ እንደዚህ ነው ብለሽ ፍርጥ አድርጊው፣ ነጭዋል ማለት ነው። እሱ ተናግሮ ከጨረሰ ይሄን እሳቸው መተው ያወሩበት አሪፍ ነበረ። ይሰማል አይደል ድምጼ? ጀማር የሁለት የባልና የሚስት ትዳር ሁለታቸው መጀመሪያ ላይ ይፈላልጉ መጀመሪያው ላይ والله አለም ካሜራ አለ የሚባለው እኔ ባይኔ ላይ ያለዩትን አላወራም፣ ግን በዚህም በውቶሳ ነው ኒካ ከተደረገ በኋላ ያለውን ደግሞ እስኪ ቀጥልና እየሰማህ መልስልሃለሁ። ለምን አፍዋን ቆይ ኖ አሁን ይልሽ አንቺ ጋር ነው የምመጣው። ለምንድን ነው አንቺ ጋር የምመጣው እህቴ? መናገር የሌለበትን ሁላ ተናገረ። ድሪያ ተገዝቶ ሺቲ ተገዝቶ ይሄንኛ ምንም አያረግልንም። ምክንያቱም አንድ ሰው ኒካህ የሚያስር ሰው ለሚያገባት ሴት አቅሙ በቻለው ይገዛል። መስማት የሌለብንን ነገር ሰማን። አሁን እዚህ ጋር ለፈዲሃ አይደለም። አንቺ እሱ እነዚህ የሱ ጥፋቶች ናቸው የምትይውን እንድትነግሪን ነው የምንፈልገው። ምክንያቱም እኛ እዚህ ጋር ሐቅን ፈልገን የቆም ነው። አንድ ሁለት ቅድም ቤቱ ተቀጥራ ስትሰራ የነበረችው ሰው ገብቶ ነበር እኛ ጋር ወንድማችን ገብቶ በቪዲዮ የነበራቸውን ሲቹዌሽን አይተን ነው ሐራም ግንኙነት ውስጥ እንዳይገባ የተቀረጸ ቪዲዮ አለ ብሏል። አስቀምጠው ለማንም ሰው እንዳታወጣ ለአላህ ብለህ ብየው ነው ያልኩት። ምክንያቱም ጥለን ቤቱን በሄድን ሰዓት ሁለቱ ሲሆኑ የነበረው ነገር ቤቴ ውስጥ ካሜራ አለ ብሎ ስለዚህ ወደ ሐላል መግባት አለባቸው፣ ሐራም ውስጥ ይሄ ነገር መሆን የለበትም ብለን ነው ብሏል ወንድምየው። አሁን አንቺ ጀማል ያጠፋው ነገር ካለ በግልጽ ይሄን አርጓል እንድትይ ነው የምንፈልገው። ከሌለ እየሰማሁ እናገራለሁ ሳይሆን ይልሽ እህት አለምዬ ቅድም አሁን የተናገራቸውን ነገሮች አላህ በሚያውቀው እኔ መስማት አልፈልግም። ድሪያ ተገዝቶ ሺቲ ተገዝቶ ከዛ በላይ ይደረጋል ለሚጋቡ ሰዎች አንድ እህት ልታገባ ስትል። ስለዚህ አንቺ ጋር ያለውን ነገር እሱ ላይ ስህተት ነው ብለሽ የምትይው እንድትነግሪ ነው የምፈልገው። አይ አንቺ ጋር ምንም መረጃ ከሌለ መረጃ ያላቸውን ሰዎች አምጥታችሁ፣ ምክንያቱም ሁለት ነገሮች ነው የእናንተ ጥያቄ አይደለም የኔም ጥያቄ ነው። አንድ ከሀጂ ጋር ባለው ሁኔታ፣ ሁለት ደግሞ ብር ተቀበለ የተባለው ማለት ነው። ብር ተቀበለ የተባለው አባልነት የሚመዘገቡትን እንጂ ለመጋባት የሚመጡትን አልተቀበልኩም ብሏል። ለመጋባት የመጡ ተቀብሏል የሚሉ ሴቶች ካሉ አምጧቸው። ከድር ጀማል ወንድሜ ማለት ነው። አንቺም የምታውቂው ካለ ማለት ነው። ለአባልነት ግን አንድ ሰው ድርጅትን በሚያቋቁምበት ሰዓት አባል የሚመዘገብ ሰው ብር ሊያዋጣ ይችላል። አይ ከዚህ ውጭ እሱ ከተናገረው ውጭ ሌላ ውሸት ካለ እሱን ይዛችሁልን ኑ። ምክንያቱም ሐቅን የፈለግነው መቋጨት ስለምንፈልግ ይሄንን ነገር ማለት ነው። ሐጂን በተመለከተ እሳቸው ባሉበት ቢሆን ጥሩ ነው። ለምንድን ነው እሳቸው ባሉበት ያልኩት? ከዛኛው እሱ ጋር ተቀጥራ ከምትሰራው ሰው ሙሉውን ሰምተናል እኛ ቀድም ማለት ነው። ሐጂና ልጅቷ ደግሞ ሐላል ጋር ተመዝግበው እንዳልተገናኙ አረጋግጠናል። ይሄ አንቺ አይ ሐላል ጋር ተመዝግበው ነው ሐጂም እሷም የተገናኙት ካልሽ እሱ መረጃ ካለሽ ስጭን። ግን የሰማነው እንግድነት ሰው ቤት ሄደው ሐጂ እሷን አዩአትና ወደ ሌላ ነገር ሊገቡ ሲሉ በካሜራ ስናይ ወደ ኒካህ እንዲገቡ አደረግን የሰማነው። አይ ሐጂ ተመዝግበው እሷም ተመዝግባ ሐላል ነው ያገናኛቸው ካላችሁ እሱ መረጃ ካለ ስጡን። ምክንያቱም ሐላልን እዚህ ጋር ጀማልን
ጥፋቱን ለማረም ነው። እንደዛ ብለሽ በራሱ መንገድ አይደለም ነው። እዚህ ጋር ጀማልና ሀጂ እኮ አብረው አንድ ላይ ነበሩ እንዴ? አንድ ላይ ሆነው እኮ ነው እዛ ቤት ቢሄዱም ልጅቷ ብትኖርም ሲጀመር አንድ ሰው ያለ ፍላጎቱ አላገባም ይሄ ነገር ይቅርብ ሲሏቸው አይደለም እንደዛ ሳሚ ጋር ሆነ ያጋባቸው። ተው እንደዚህ አይነት ነገር እሳቸው መተው ቢያወሩት ነው። ሲቀጥ እውነቴን ነው የምልህ ላ ሐላል ሐቅ ነው ማውራት ያለብን። እኔ እውነቴን ነው የምልሽ ያስያ አስለን ከንቱን ሁሉ ወተን ከኒካ በኋላ ራሱን ዋትስአፕ ላይ ራሱ ሶስቱን አንድ ላይ አድርጌ አዋርቻቸዋለሁ። ይሄው ሐላል አለ አልዋሽም። ዋትስአፕ ላይ በውስጥ ያወራንም ጉዳይ አለ። ብዙ ያልተግባቡበት ነገር አለ። ብዙ ጫና ያደረጉት ነገር አለ እንዴ። ያኛው ማን ነው ጫና ያደረገው? ሀጂ ላይ ብዙ ጫና አድራጊው ሐላልም እሺስ ያኛው በተለይ ያኛው ሐላል ጋር የሚኖረው ልጅ ኦኬ ጫና አድርገው ሲጀመር ሲጀመር ማለት